አዶናይ ማስፈራሪያክ ደርሶኛል ይሄን ዘፈን ጋብዣለሁ አንድ ሰዓት ላይ የምትበሉ ኪዱ መርዝናት ቀላል መርዝናት እኔ ኤልሻዳይ ገና ደግሞ ሙሉ ነገር አለ ብዙ ነገር ገና ቆይ ጃኒ መሸጧን የሚያውቁ ሰዎች ለምን በዛ ሰዓት አላወጡ እንደዚህ ግርግዳ እንዲህ ሲዋጥጡ የሚያምር ቪዲዮ ደስ የሚል ቪዲዮ እኔ ደስ ይለኛል በዚህ ሰዓት አሳዛኝ የተባለ ዜና ተሰምቷል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለበርካታ ዓመታት ጃኒ ከገባን እኔ አንቺ ኪዱ እንገባለን ጆን ምንም ያው እኔ በመውጣበት ወጣለሁ ኪዱን በመውጣበት ወጣለች ጊዜ ይፈጃል ለምርመራ አንቺ ነሽ ምትገቢያተኛ አይደለም ለጊዜው ግን እንታሰራለን የማይቀር ነው ኢንቨስቲጌት አስረው ነው ኢንቨስቲጌት የሚያደርጉት ፈተው አይደለም እንደዛ እኔ ሲምባሲ ያወጣኛል ያቺ ሙጃ ግን እዛው ተቀራለች ማለት ነው ድሮም ተናግሬያለሁ ይሄ ነገር አይሆንም ጥሩ አይደለም ብዬ ማለት ነው ዛሬ እንደምታስፎክርብን ራስሽ ያመጣሽው ታሪክ አስቆመችው አስቆም ቤተሰብ ምንድን እኔ ቆኛ ማናቆ ሌላ ሀፕን ያረገ ነገር አለ የተፈጠረ ነገር አለ እኔ እየገባኝ አይደለም እግዚአብሔር አረኛም አልገባንም አስረዱኝ ኮሜንት ላይ መጻፍ ከፈራሽ በውስጥ ጻፉልኝ እኔ ምንም እየገባኝ አይደለም ማለት ጂጂኪያ ምንድነው እያለች ያለችው ስለ ጭራሽ እስር ቤት ምንድነው በዚህ ማለት የሰው ነፍስ ጠፍቶ ያለ ጠፋ ነገር አለ እኔ ያልገባኝ ምንድነው እናቶች ጃኒኔ ያለቃላችሁ ጂጂኪያ ምንድነው የምትፈልጊው እነሱ እኮ ነገሮችን ረስቶታል ለምን አትፋችም እንጂ በእግዚአብሔር አንድ ነገር አንቺ ለምሳሌ ሳምሪ አለች ሳምሪ የምትመሰለች ልጅ አለች ናቲን የመሰለ ልጆች አሉሻ እነዛ ላይ ሶን ማድረግ ማፈልገው ለምን ልጆች ልጅ ላይ የምታረጊ ለምን ስማ ማንሽ የምታረጊው አሁን እቺ ወርቃ የሆነ እስር ቤት ታሰረች ቆይስ የሆነ ታሰረች እሷ አንቺ ታሰርሳ እሷ ለምን ማትፈታው ሶስቱ ጋር የተደበቀ ከባድ ሚስጥር አለ እየተባለ እና በቅርቡ ይወጣል ምናምን እያሉ ነው አንዳንዶቹ ጂጂኪያም ይሄው እየተናገረች ነው ሶስታችንም እንገባለን እኛ እንወጣለን ምናምን እያለች ነው ወርቄ ጋር እንደደረሰ ጂጂና ወርቄ አንድ ሰዓት ላይ የሚበሉ በጥንቁልና አብረው የሚሰሩ ታያቸው ታወቀ ነው አዶናይ ይሄ ነገር እውነት ነው እንዴ የሰው ህይወት አጥፍቷል ምናምን እየተባለ ነው አንዳንዶቹ ጃኒን ለመጣል ነው ምናምን እየተባለ ነው ጂጂ ኪዱና ጃኒ ወንጀል ሰርተዋል የሰው ህይወት አጥፍቷል ሚል ዜና ቲክቶክ ላይ አሁን በጣም የተሰራጨ ነውና ኪዱ እንደሌለችበት 100% እኔ ተናግሬያለሁ ዛሬ ደረሰኝ ላይ ግን አንቺ እንዳለሽበት ነው ኪዱ ምንድነው ኪዱ እጅሽ ላይ ያለው የተባለው አንቺ የጂጂን እጅ ይዘሽ ያስገባሽው ወንጀል ወይንም ደግሞ ጃኒ የሰራችው ወንጀል ውስጥ እኔን ያስገባችኝ ኪዱ ነሽ ተብሏል ምንድነው ምን እየተካሄደ ነው ኪዱ እኔ ላንቺ ቆሜያለሁ አንቺ እንደሌለሽበት 100%
ተናግሬያለሁ። ዛሬ ደረሰኝ ላይ ግን አንቺ ወንጀሉ ላይ እጇን ይዘሽ የጂጂን እጅ ይዘሽ ኪዱ እዛ እንዳስገባሽ ተነግሯል። ኦኬ ምንድነው? ወተሽ ተናገሪ ኪዱ። ሶስቱ ጋር ከባድ ሚስጥር አለ የተባለ ነው። ጂጂ ጋር፣ ጃኒ ጋርና ኪዱ ጋርና ይሄ ነገር አንዳንዶቹ ድራማ ነው ጂጂ ፈጥራው ነው እያሉ ነው፣ አንዳንዶቹ ደግሞ የምር ነው እያሉት ነውና እስቲ አንዳንድ ቪዲዮዎች አሉ እንያቸው እስቲ። በጣም ጂጂ ታውቃለች። እናወራበታለን። አሁን ግን ምንም ልንል አንችልም በዚህ ጉዳይ። ግማሹ ተከፋፍሏል። ግማሹ ድራማ ነው የሚልም ስላለ፣ ግማሹም እውነት ነው የሚልም ስላለ አዶናይ ማስፈራሪያክ ደርሶኛል፣ ይሄን ዘፈን ጋብዣለሁ፣ ሌላ ምን
ለዚህ ማለት ነው ጆን ዳንኤል እስር ቤት ውስጥ ነበር። ጆን ዳንኤል የሚያስጠይቀውም ከሆነ ይጠየቁ ሁሉም። ይሄ ነገር ግን ድራማ ነገር ነው፣ እንደዛ ነገር ይመስላል። የሆነ ከዘር ጋር ሊያገናኙት ነገር እየሞከሩ ነው አንዳንዶቹ። አሁን እሷም እንደሰማችኋት ልጅቷ እንትን ስለሆነች ነው እንትን ብትሆን ምናምን እያለች እዚህ ጋር ብሔር እየጠራችን እያነሳች ነውና አልቻልኩም። ፊት ለፊታችሁ መቅረብ አልችልም። ግን ከዚህ ሙሉ ወጥቼ እውነታውን መጥቼ እስከነግራችሁ ድረስ ይሄ እውነት እኔ ሴቱኝ እንደዚህ አድርጌ ከሆነ ኢትስ ኦኬ ችግር የለውም። ግን እውነታው እሱ አይደለም። ምን አውቃ ነው? ምን ላይ ደርሳ ነው? ለምን ምክንያት ዩቲዩብ እንዲዘጋ ተፈለገ? እናንተ ይግባችሁ። ምክንያቱም በቃ ይግባችሁ። የሴት ተከላካዮች፣ የሴት ተቃዋሚዎች በዚህ ደረጃ አርገው የመጡበት ሪዝም በጣም ያናዳል፣ ያስከፋል። ማሸነፍ አይደለም ባይዘው አሸንፈውኝ እንዳይመስላችሁ። ነገ መጣለሁ በጣም በሚገርም ኃይልና በሚገርም ፓወር መጣለሁ። ግን አሁን እውነት ማለት ሴትን በዚህ ደረጃ አጥቅታለች ብለው የመጡበትና እነሱ ተቀባይነት ለማግኘት የመጡበት ስትራቴጂ እኔ አልቻልኩትም። እውነት ልንገራችሁ፣ እውነት እግዚአብሔር ምስክሬ ነው። እንዴ ስማሙል ኤኒዌይስ የምነግራችሁ ነገር እኔ እንደ ልጅ ማኛ ከሚዲያ አልጠፋም፣ እመጣለሁ። ያናደደኝና እንበል ያስፈሰሰኝ እልህ ነው እንጂ በፍጹም ጌታን ቆይ ይሄ ነገር መቅረት አለበት ኢትዮጵያ ውስጥ። እረፉ ስትባል እምቢ ብላችሁ በኋላ ላይ ለቅሶ ምንም እንትን አይጠቅምምና ከመጀመሪያው ማረፍ ነው። በቃ እረፉ ስትባሉ ማውን ነገር የምትሰሩ ከሆነ እረፉ ከተባለ ማረፍ ነው እንጂ ለቅሶ እዚህ ጋር ለቅሶ መጥቶ እየየ ማለት ጥቅም የለውም እንደኔ ሐሳብ ማለት። በዚህ ሰዓት አሳዛኝ የተባለ ዜና ተሰምቷል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለበርካታ ዓመታት ከገጠር እስከ ከተማ ከሀገር ውስጥ እስከ ውጭ ሀገራት በወንጌል አገልግሎት ሲያገለግል የነበረውና በበርካቶች ዘንድ ተወዳጅነትን ያተረፈው መምህር ዘላለም ወንድሙ በዛሬው ዕለት ማረፉን የአዲስ አበባ ሀገረ ስብከት አስታውቋል። ነፍሱን በአጸደ ገነት ያኑርልን፣ ለቤተሰቦቹም ለወዳጅ ዘመዶቹ በሙሉ መጽናናትን እንመኛለን። ነፍሱን በአጸደ ገነት ያኑረው። ያለው ጃኒ ጆን ዳንኤል አንዴና ለመጨረሻ ጊዜ ልናገር፣ ቪዲዮ እንደዚህ ግርግዳ እንዲህ ሲዋጥጡ የሚያምር ቪዲዮ፣ ደስ የሚል ቪዲዮ እኔ ደስ ይለኛል። የሰው ደስታ ደስ ይለኛል። ሰዎች ተደስተው ሲመጡ እንደ 60 ሻማ ዛሬ ኦይል ቀይሬ መጣው ሲሉ ደስ ይለናል። ያ ቪዲዮ አጋጣሚ አክሲደንትሊ ልጁ እስር ቤት ሲገባ ካሴት ሞባይሉ ደህንነት ቢሮ፣ ከደህንነት ቢሮ ዘመዶችሽ ያንቺ ዘመዶች ጠጁ ያንቺ ዘመዶች እዛ ደህንነት ቢሮ ታካማካሞች አውጥተው እስከነ አክሰንታቸው 1 ሚሊዮን ብር ታመጫለሽ ጃኒ ወይስ ይሄንን ቪዲዮ እኔ ልቀቀው ሲሉ ጃኒ ደግሞ ስትፈልግ ልቀቀው ካዋጣልኝ ደግሞ 2 ሚሊዮን ብር ሽጠው አለችው። እና 1 ሚሊዮን ብር ወስዳ 1 ሚሊዮን ብር ለኔ ሲጠኝ አለች። አረው አልኩኝ እኔ ደግሞ አረው እንደው ብሩ ቢቀርስ አሊንኛ። ምክንያቱም ልጁ እስር ቤት ነው ችግር እንዳይመጣ ይላል። ከዛ ልጁ ሲሰማ ኧረ ተው ይሄ ገበና ጥሩ አይደለም፣ ወንድ ልጅ ለክብሩ ይጨነቃል። ጃኒ ችግር እኔ ቃቃ ምን አባቱ አለች ጃኒ። ኧረ ጉድ ነው አለች ኪዱ። እንደዛ ነው ያለው። ያንቺ ዘፈንሽ ደግሞ ምን አባሽ ትለቂ ነው ናትለቂ እንዲለቅ ምን ጃኒ ነው ምን አባይ ነው ብር የለም 1 ሚሊዮን ብር ትለቅ እንደሆነ ሊቀቅ አይደለም። በኢትዮጵያ ስትፈልግ በሲኤንኤን ልቀቅ አለች፣ በቢቢሲም ልቀቅ። ምን አባታ መጣ እኔ ጋላለን ጃኒ እንዴ ቪዲዮ ይዘ ጃኒ እንዳለ እንዴት ነው የሚሆነው? የት አባት ይገላል? ምን አባት አመጣለ አለች ጃኒ። እና ዘመዶችሽ እንደዛ አደረጉ፣ እኛ ተከላከልን። ሲም እንዳይወጣልኝ ጂጂ የመንግስትም ጥሩ አይደለም፣ ለህዝብም ጥሩ አይደለም፣ ለኦሮሞም ጥሩ አይደለም ማለት እኛ ከዛ በኋላ ጮሂንኛ እኔ ጮኩ። ይሄ ወንጀል ነው አልኩኝ። ኧረ ገበና ወጣኝ። ኧረ ጂጂ ሊላክ ኧረ ያት ይላክ አልኩኝ። ኧረ እንዴት የልጅ ነገር እንደዚህ ነገር አይታይም አልኩኝ።
ኧረ ነውር ነው ኪዱ ኧረ እያለን እንደዚህ ነስ እያለን አየን። ኧረ ወይ እያለን አየን። ጥሩ ነበረ፣ በጣም ጥሩ እንቅስቃሴ ነበረ። ያወጣ ነበረ፣ ቢደረግ ብዙ ብር ያወጣ ነበር እና እንደዚህ ቢለን ጥሩ ነገር ነው አለ። ግን በባህል ያስጨንቃል። ጂጂ ትልቅ ሰው አይደለ? የኛ ቤተሰቦች እንቁርቲ ያ ወርቄ ሌላ ማን ጥሩ ልጅ ጠጆ ርብስማ ውሸታሞች እኮ ናቸው። ወደቀ እግዚአብሔርን ተሰበረ ነው እንዴ? ብዙ እኮ ሚስጥር እኮ አይነገራቸውም። ታውቃላችሁ አይደለ? በቃ እንደዚህ ነው። ዮኒ ማኛና ጂጂን ልታምኗቸው አትችሉም። ዛሬ ደግፏቸዋል፣ ነገ ይገለበጡባቸዋል። በቃ እንደዚህ ነው። ፋሚሊ የዛሬ ቪዲዮአችን የኔ መስል ነበረ። በቀጣይ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ብዝት ይበል። ይሄን ቪዲዮ ደግሞ ላይክ ካላረጋችሁ ሁላችሁም ላይክ እያረጋችሁ ውጡ። ይመቻችሁ።